ትራምፕ እስራኤል ላይ ዞሩባት። Don't worry about the West Bank. Israel's not going to do anything with the West Bank, okay? ትራምፕ እስራኤል ላይ ዞረውባታል። ከባድ የሚባል ማስጠንቀቂያንም ለእስራኤል አስተላልፈዋል። የእስራኤል ፓርላማም የፕሬዝዳንት ትራምፕን ማስጠንቀቂያ ወደ ጎን በማለት ምን ታመጣላችሁ በሚል ስሜት ከባድ ውሳኔን አስተላልፏል። እናም 120 መቀመጫ ባለው የእስራኤል ፓርላማና በትራምፕ አስተዳደር መካከል ከባድ ፍጥጫ የተፈጠረበት ሁኔታ እየታየ ነው። ፕሬዝዳንቱ እስራኤልን በዚህ ደረጃ ጠበቅ አድርገው ሲያስጠነቅቁ ይህ የመጀመሪያቸው ነው። ትራምፕ ያሉትን ከማድረግ የሚመለሱ ሰውም አይደሉም። የእስራኤል ቀኝ አክራሪ ብሔርተኞች በፓርላማ ያሳለፉት ውሳኔ ለውጥረቱ መንስኤ ሆኗል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስትና የሀገሪቱ ፓርላማ አልተግባቡም። ኔታንያሁ ጎበዝ፣ ነገርና ብርድ፣ ከአሜሪካ ጋር ጫማ ተለካክተን የምናመጣው ነገር አይኖርም፣ እስኪ ጥቂት ሰከን በሉ፣ ከስሜታዊነትም ውጡ እያሉም ነው። ትራምፕ በበኩላቸው ተናግሬያለሁ፣ ጨረስኩ፣ ከዚህ በኋላ ተግባራዊ ምላሽ ከእናንተ ብቻ ይጠበቃል በማለት እቅጩን ተናግረዋል። ጥያቄው ለዚህ ውጥረትና ከባድ የቃላት ልውውጥ የሚያበቃ ምን ጉዳይ ተፈጠረ የሚለው ነው። አሁን የዚህ ውጥረት መንስኤ የሆነችው የፍልስጤም አካል የሆነችው ዌስት ባንክ ናት። የእስራኤል ፓርላማ ከሰሞኑ የፍልስጤም አካል የሆነችውን ዌስት ባንክን ጠቅልሎ በእስራኤል ግዛት ስር ለማስገባት የወሰነው ውሳኔና እየሄደበት ያለው መንገድ ፕሬዚዳንት ዶናልድ ትራምፕን ክፉኛ አስቆጥቷል። የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኔ የለሁበትም በማለት የሀገራቸው ፓርላማ አባላት ጉዳዩን አጥብቀው እንዲያስቡበት ምክረ ሀሳባቸውን ለግሰዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና ሊኩድ ፓርቲ ለፓርላማው የቀረበውን ዌስት ባንክን የእስራኤል ግዛት አካል የማድረግ እንቅስቃሴ አጥብቀው ቢቃወሙም አልተሳካላቸውም። አሁን ቀጥተኛ ፍጥጫው አንድ ብሎ የጀምረው በእስራኤል ፓርላማና በትራምፕ አስተዳደር መካከል ነው። በዚህ የእስራኤል ፓርላማ ውሳኔ ክፉኛ የተናደዱት ትራምፕ ብቻ ሳይሆኑ ምክትላቸው ጄዲ ቫንስ እና የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ጭምር ናቸው። እዚህ ጋር ነገሩን በተወሰነ ደረጃ ፈታና በተና አድርጎ ማየቱ አስፈላጊ ሆኖ ይታያል። አሁን በእስራኤል ሉዓላዊ ግዛት ስር መሆን አለባት ተብሎ በእስራኤል ፓርላማ የተወሰነባት ዌስት ባንክ ናት። ፍልስጤም ማለት የሁለት ወሳኝ ግዛቶች ውጤት ናት። አንደኛዋ ጋዛ ስትሆን ሌላኛዋ ደግሞ ዌስት ባንክ ናት። ጋዛና ዌስት ባንክን የሚያስተዳድሩት ሁለት አካላት ናቸው። ጋዛን ሐማስ ሲያስተዳድር፣ ዌስት ባንክን የሚያስተዳድረው ደግሞ በመሐመድ አባስ የሚመራው ፓለስታይን ኦቶሪቲ የተባለው አካል ነው። በሐማስ ስር ያለችው ጋዛ ለዓመታት እጅግ ከባድ የሚባል ዋጋን ከፍላለች። ዌስት ባንክ ግን ብዙም ድምፅ የሚሰማባት አይደለችም። ዌስት ባንክ ከፊል ነፃነት ኖሯት ነገር ግን በእስራኤል የጸጥታ ቁጥጥር የምትተዳደር ግዛት ናት። በዚህ በሚኖሩ ፍልስጤማውያን በኩል አልፎ አልፎ ከሚሰሙት ጠንከር ያሉ ተቃውሞዎች ውጪ ልክ እንደ ጋዛ በነፍጥ የታገዘ ውጊያ የሚታይባት አይደለችም። እስራኤል ይህችን ግዛት ሙሉ በሙሉ የራሷ አካል ለማድረግ የራሷን ዜጎች ቤት ሰርታ ስታሰፍር ቆይታለች። ይህ ጉዳይ ፍልስጤማውያኑም እንደዚሁም የዓለም አቀፉ ማህበረሰብ ተቃውሞ ሲቀርብበት ቆይቷል። ያም ሆኖ እስራኤል ያዝለቀቅ እያደረገች ዜጎቿን በዌስት ባንክ ስታሰፍር ቆይታለች። ከዚሁ ጋር በተያያዘም ቀስ በቀስ አደገኛ የግዛት ማስፋፋትና የዌስት ባንክ ፍልስጤማውያንን የመዋጥ ስራ እየተሰራ ነው በሚል በእስራኤል ላይ ተቃውሞዎች ሲሰሙ ቆይተዋል። ሐማስና እስራኤል የተኩስ አቁም ስምምነትን አድርገው ነገሮች በተሻለ የለውጥ መንገድ እየሄዱ ነው በተባለበት ሂደት ግን በእስራኤል በኩል ዌስት ባንክ የራሷ ግዛት የማድረግ እንቅስቃሴውን ህጋዊ መልክ የማላበስ እንቅስቃሴ ተጀመረ። አሁን ትራምፕንና ባለስልጣኖቻቸውን ክፉኛ ያስቆጣው ጉዳይ ኬኔሴት በሚል ወደሚጠራው የሀገሪቱ ፓርላማ ድረስ አምርቶም ይሁንታን እስከ ማግኘት መድረሱ ነው። በዚህ ወቅትም ፕሬዚዳንት ትራምፕ አሁንስ በዛ፣ ነገሮች ቅጥ አጡ፣ አሜሪካ እንደዚህ አይነቱን አካሄድ ፈጽሞ አትቀበለውም፣ ከዚህ በላይ ወደፊት እንገፋለን ካላችሁ ግን እውነቴን የምላችሁ እስራኤል አሁን ያላትን የአሜሪካን ድጋፎች ሁሉ ታጣለች በማለት ለታይም ማጋዚን ተናግረዋል። ይሄ ለእስራኤል ፓርላማ እንደ ቀይ መብራት ተቆጥሯል። ይህንን ውሳኔ ያሳለፈው የእስራኤል ፓርላማ የወሰነውን ውሳኔ በመቀልበስ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መስማማት ይጠበቅበታል። ካልሆነ ግን የትራምፕ አስተዳደር ፊቱን በእስራኤል ላይ የሚያዞር ይሆናል። ዘሂል የተሰኘው የእስራኤል ጋዜጣና ሌሎችም ይህንኑ የትራምፕ በእጅጉ የጠበቀ ማስጠንቀቂያን ተቀባብለው አስተጋብተዋል። ፕሬዚዳንት ትራምፕ ለዚሁ ጉዳይ ልዩ ትኩረትን በመስጠት ሁለት ከፍተኛ ባለስልጣኖቻቸውን ወደ እስራኤል ልከዋል። አንደኛው ምክትል ፕሬዚዳንቱ ጄዲ ቫንስ ሲሆኑ ሌላኛው ደግሞ የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ናቸው። የትራምፕ ምክትል ጄዲ ቫንስ የእስራኤል ፓርላማ ያስተላለፈውን ውሳኔ ተከትሎ በሰጡት አስተያየት ይህ ፈጽሞ ተቀባይነት የሌለውና የማይረባ ውሳኔ ደግሞም እንደ ስድብም ጭምር የሚቆጠር ነው ሲሉ በግልጽ ተቃውመውታል። የአሁኑ የእስራኤል ሐማስ ስምምነት እንዲደረስ የመጀመሪያውን ባለ 20 ነጥብ የስምምነት ሰነድ እንዲዘጋጅ ያደረጉት ትራምፕ ሲሆኑ ከሐማስ ጋር የተፈረመውም የስምምነት ፊርማ ይህንኑ ሰነድ መሰረት ያደረገው ነው ይታያል።
በዚህ ዙሪያ አስተያየታቸውን የሰጡት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እውነቴን የምላችሁ የአይነቱ አካሄድ እጅግ አደገኛና በፕሬዝዳንት ትራምፕ ብዙ የተለፋበትን የሰላም ሂደት አደጋ ላይ የሚጥል ነው ሲሉም በጥብቅ አስጠንቅቀዋል። ዓለም በመካከለኛው ምስራቅ ዘላቂ ሰላም ይመጣል ብሎ የሚያምነው ፍልስጤም ሙሉ በሙሉ ነፃ ግዛት ሆናና እንደ ማንኛውም ሀገር ሉዓላዊነት ያለው ሀገር የእስራኤል ጎረቤት ሆና እንድትኖር ነው። ይህም ከዓመታት በፊት የተላለፈና የሁለት ሀገራት መፍትሄ ወይም ቱ ስቴት ሶሉሽን የሚባለው ነው። ይህ እንዲሆን እስራኤል በጉልበት የያዘቻቸውን የዌስት ባንክ አካባቢዎች በመልቀቅ ያሰፈረቻቸውንም ዜጎች ከአካባቢው ማስለቀቅ ይጠበቅባታል። ይህ ግን ቢያንስ ለጊዜው በእጅጉ የራቀ መፍትሄ ይመስላል። እስራኤል ቀደም ብላ የያዘቻቸውን የዌስት ባንክ አካባቢዎችን ለቆ መውጣት ይቅርና እንደውም በአጠቃላይ ዌስት ባንክን ጠቅልሎ የሉዓላዊ ግዛቷ አንድ አካል የማድረግ ውሳኔን አሳልፋለች። ባለፈው መስከረም ወር የተባበሩት መንግስታት ጉባኤ ላይ ይሄው የሁለት ሀገራት መፍትሄ ወይም ቱ ስቴት ሶሉሽን እንዲተገበር ከ150 ሀገራት በላይ ይሁንታቸውን ሰጥተዋል። ከዚህም ባለፈ በርካታ የምዕራቡ ዓለም ሀገራት ሳይቀሩ ለፍልስጤም ሀገራዊ እውቅናን የሰጡበት ሁኔታም ታይቷል። ፈረንሳይ፣ እንግሊዝ፣ ካናዳ፣ አውስትራሊያ፣ ቤልጂየም እና ሌሎች ሀገራት በተያዘው 2025 ለፍልስጤም ሀገራዊ እውቅናን የሰጡ ሀገራት ናቸው። እነዚህ ሀገራት የአሜሪካ እንደዚሁም የእስራኤልም ጥብቅ ወዳጅ ናቸው። ግን ደግሞ የጋዛ ፍልስጤማውያንን ከጋዛ አስወጥተን ጋዛን እናለማለን የሚል እቅድ በፕሬዝዳንት ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል ሲቀርብ ምን ሲደረግ በማለት መፍትሄው የሁለት ሀገራት መፍትሄ ወይም ቱ ስቴት ሶሉሽን በሚል ወደ እውቅናው ያመሩ ናቸው። በዚህም በአሜሪካና ምዕራባውያን ወዳጆቿ መካከል ሰፊ ልዩነትና የዲፕሎማሲ ሰጥ አገባም ታይቷል። ትራምፕ ለሁለተኛ ጊዜ ተመርጠው ወደ ነጩ ቤተ መንግስት ከገቡበት ዕለት ጀምሮ ለእስራኤል ያላቸውን ጥብቅና በግልጽና በተግባር ሊገለጽ በሚችል መልኩ አሳይተዋል። ከፍልስጤም ጋር በተያያዘ ብቻ ሳይሆን እስራኤል ከኢራን ጋር በነበራት ከባድ ፍልሚያም የሀገራቸውን አየር ኃይል እስከ ማሰለፍም ደርሰዋል። ያም ሆኖ ግን አሁን ደግሞ በእስራኤል ፓርላማ ቃሎትን አንሰማም፣ እኛ ያልነውን ወስነን እንተገብረዋለን ተብለዋል። ትራምፕ ደግሞ እኔ ተናግሬያለሁ፣ ውሳኔውን መወሰን ትችላላችሁ፣ ግን ደግሞ አሜሪካ ለእስራኤል የምትሰጠውን ድጋፍ በሙሉ ቀጥ እንደምታደርግ ግን ማወቅ አለባችሁ ሲሉ አስታውቀዋል። የፕሬዝዳንት ትራምፕ ጥብቅ ወዳጅ የሆኑት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመሃል ጭንቅ ውስጥ ገብተው ምን ላርግ እያሉ ይገኛሉ። ጥያቄው ይሄው የእስራኤል ፓርላማ ውሳኔ የማይቀለበስ ከሆነና ትራምፕ አሜሪካ ለእስራኤል የምትሰጣቸውን ዘርፈ ብዙ ድጋፎች ቀጥ ካደረጉ ምን ይሆናል የሚለው ነው። ለዚያም ነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፓርላማውን እባካችሁ አስቡበት እያሉ የሚገኙት። አሜሪካ ማለት ለእስራኤል ሁሉም ነገር ናት። ከመሳሪያ አቅርቦት ጀምሮ እስከ ዲፕሎማሲያዊ ድጋፍ ብሎም እስከ ቀጥተኛ የካሽ ድጋፍ ድረስ አሜሪካ የእስራኤል እስትንፋስ ናት። እስራኤል ከ2 ዓመታት በላይ ጋዛን በቦምብ ስታጋይ ከዛም የመንን፣ ሶሪያን፣ ሊባኖስን እያለች የጥቃት አድማሷን ስታሰፋ በኢኮኖሚ አቅጣጫ ሲመነዘር ያ ሁሉ የቦምብ ናዳ የሚተፋው ገንዘብ ነው። ይህንን ለማድረግ ከባድ ኢኮኖሚ አቅምን ይጠይቃል። ያም ሆኖ በእነዚህ ሁሉ ሂደቶች በእስራኤል ኢኮኖሚ ላይ ይህ ነው ሊባል የሚችል ቀውስ ደረሰ ሲባል ተሰምቶ አይታወቅም። የትኛውም ሀገር በእንደዚህ አይነት የተራዘመ ጦርነት ውስጥ ሲቆይ ኢኮኖሚው ከመንገጫገጭ አልፎ መንኮታኮቱ አይቀርም። ግን ደግሞ በእስራኤል ኢኮኖሚ ላይ ይህ አልታየም። እንደዚህ አይነቱን የተራዘመ ጦርነት ለመሸከም የሚያስችል ኢኮኖሚን ከመገንባቱ ጀርባ የሀያለው ሀገር አሜሪካ እጅ አለበት። አሜሪካ እስራኤልን ከጦር መሳሪያ አቅርቦት ጀምሮ በብዙ መልኩ ማገዟ አሁን ያለችውን ጠንካራ እስራኤል በሁለት እግሯ እንድትቆም አድርጓታል። አሁን የእስራኤል ፓርላማ እየተገዳደረ ያለውም ይህንኑ የአሜሪካንን ጠንካራ የጀርባ ድጋፍ ነው። ትራምፕም ቢሆኑ የአሜሪካንን ድጋፍ እንደማነሳ እወቁ ሲሉም ይህንኑ ጠንካራ ድጋፍ ነው። እናም አንዳንድ አስተያየት ሰጪዎች የእስራኤል ፓርላማ በራሱ ላይ ግብ አስቆጠረ እያሉም ይገኛሉ። አሁን ይህንን ዌስት ባንክን ጠቅልለን የእስራኤል አካል እናድርግ ውሳኔን ያስተላለፉት የእስራኤል የቀኝ አክራሪ ፖለቲከኞች ናቸው። በነገራችን ላይ ፍልስጤማውያን ከጋዛ ጠቅልሎ ማስወጣት እንደዚሁም ዌስት ባንክንም ቢሆን የእስራኤል ሉዓላዊ አካል የማድረጉ ሀሳብ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠንካራ አቋምም ጭምር ነበር። ኔታንያሁ ከዚህ ቀደም የዌስት ባንክን መሬት ጠቅልሎ በእስራኤል ስር ለማድረግ እንደሚፈልጉ ሲናገሩ የነበረ ቢሆንም አሁን ግን ዋነኛ አጋራቸውን አሜሪካንና ከ10 ዓመታት ጠላትነት በኋላ ከሀገራቸው ጋር ግንኙነት ከፈጠሩ የአረብ ሀገራት የመገለል ስጋት ስላደረባቸው አቋማቸውን መቀየር ግድ ብሏቸዋል። ያም ሆኖ የኔታንያሁ አስተዳደር ውስጥ የሚገኙ አክራሪ ብሔርተኞች እስራኤል ዌስት ባንክን በቀጥታ ጠቅልላ በግዛቷ ውስጥ እንድታስገባ ደጋግሞ ሲጠይቁም ነበር። አሁን ነገሩ መልክ ይዞ ወደ ሕግ ደረጃ ተቀይሯል። እስራኤል በዌስት ባንክና በምስራቅ ኢየሩሳሌም በወረራ በያዘቻቸው ስፍራዎች 700 ሺህ አይሁዶች የሚኖሩበትን 160 የሚጠጉ ሰፈሮችን እንደገነባች የቢቢሲ ዘገባ ያመለክታል። አሁን ፍልስጤም ግዛቷ የታወቀ ሉዓላዊት ሀገር ሆና መኖር አለባት ሲባል፣ በሌላ አነጋገር እነዚሁ በዌስት ባንክ የሰፈሩ አይሁዳውያን ከአካባቢው ይነሳሉ ማለት ነው። ሰፈራዎቹ ባለፈው ዓመት በዓለም አቀፉ ፍርድ ቤት እንዲሁም በዓለም አቀፍ ሕግ ወጥ መሆናቸው እንደተገለጸም ይኸው የቢቢሲ ዘገባ አክሎ ያመላክታል። አሁን ባለው ሁኔታ ፍጥጫው ከጋዛ ወደ ሌላኛው የፍልስጤም ግዛት ዌስት ባንክ ዞሯል።